እንደምን ቆያችሁ ተመልካቾቻችን የአርት ስራዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዛሬ ደግሞ ብዙ ስራዎችን በእጇ ነው የምትሰራው። ቦርሳዎችን፣ ልብሶችን፣ የቤት ማስዋቢያዎችን ሙሉ በሙሉ በእጇ ነው የምትሰራው። በእሷ ቤት ውስጥ ተገኝተን እንግዲህ ስራዎቿን ለእናንተ እናደርሳለን። ተመልካቾቻችን አብራችሁን ቆዩ። እንዴት ነሽ? ሰላም ነው። እኔ ጋር በደንብ ተዋውቀናል። እስቲ ለተመልካቾች ራስሽን አስታውቂልኝ። እሺ፣ ስሜ ዝናሽ ወርቅነህ ይባላል። ተወልጄ ያደኩት ኤርትራ ውስጥ ነው። ኤርትራ የምትገኝ አንድ ግዛት አሰብ የምትባል ከተማ ላይ ነው። ባለትዳርና የልጆች እናት ነኝ። እዚህ ጋር በደንብ ስራዎችሽን በደንብ እያየሁ ነው። የሚያማምሩ ስራዎች በእጅ ናቸው ላይ በቃ ቢባል ማንም አያምንምና እንዴት ነው ቆይ ይሄን ስራ የጀመርሽው? እስቲ በደንብ ንገሪኝ። ስራ የጀመርኩት እናቴ ነች የምትሰራው ይሄን ስራ ማለት ነው። ብዙ ጊዜ ብየዋለሁኝ። እናቴ በጣም ባለሙያ ነበረች እና ምንም ነገር ትሰራለች ያየችውን ነገር። እናቱ ሆዴ የለመደ ማንም የለም መስራት ትችያለሽ ነው የምትለኝ ስታሳየኝና ከሷ ነው የለመድኩት ብዙ ነገር። በእርግጥ ዋናው ስራዬ የአልጋ ልብስ መጋረጃ ነበር የምሰራው። በኋላ ላይ ነው የእሷን አሻሽዬ መስራት ጀምሬ ወደ ቢዝነስ የገባሁት። አው እንደው ምን አይነት ክሮችን ነው የምትጠቀሚ? ለየት ያሉ ክሮች ይመስለኛል። በተለይ ጥንካሬያቸውንም ምን አይነት ክሮችን ነው የምትጠቀሚ? እስቲ ንገሪኝ። አብዛኛው የውጭ ክሮች ናቸው። የውጭ ክሮች ናቸው። ለፖርሳ የሚሆኑ ለልብስ የሚሆኑ ይለያሉ። ሁሉም አንድ አይደለም። የምጠቀመው ቲሸርት ክር፣ ይሄ አሁን ቲሸርት ክር ይባላል። እነዚህ በፖሊስተር ነው የሚሰሩት፣ ፖሊስተር ክር ናቸው። እዚህ ጋር ደግሞ ያለው ይሄ ለሶፋ ላይ ለትራስ እና በመረብ ለሚሰሩ ክሮች እንደዛ ለተለያየ ነገር ይሆናል። የሀገር ውስጥም እጠቀማለሁ። የሀገር ውስጥም እጠቀማለሁ። በሀገር ውስጥም መስራት ይቻላል ነው? ይቻላል። ሁሉንም ነገር መስራት ይቻላል። እና አብዛኛው ግን ከውጭ የሚመጡ ክሮች ናቸው። የውጭ ክሮች ናቸው ስትይኝ ግን እንዴት ነው ሀገር ውስጥ ለማግኘት ግን እንዴት ነው? አያስቸግርም ክሮቹ? በፊት ላይ እንቸገር ነበረ። የማቴሪያል እጥረት ነበረ። ማግኘት አይቻልም። መስራት የምትፈልጊው መስራት አትችይም ነበር። አሁን ግን እየተለመደ በብዛት መምጣት ጀምሯል። መርካቶ ላይ አሁን ማግኘት እንችላለን በደንብ። ዋጋቸውስ እንዴት ነው የክሮቹ? ዋጋቸው ላይ ስንመጣ ውድ ናቸው። ቲሸርት ክር በጣም ይሄ ውድ የሚባለው ክር ነው እና ቢልቤት ክር ይባላል። ይሄ ቢልቤት ክር ይሄም ራሱ ውድ ነው። የዚህ ቀጭንም አለ በቀጭን የሚሰራ ፖሊስተርም ያው ርካሽ የሚባልም ባይሆንም ይሄ ነው የሚቀንሰው ትንሽ ለሹራብ የምንጠቀምባቸው። ለሹራባ ቲሸርት ክሩ ነው ቲሸርት ክር ይባላል። ስያሜው ነው። እንደ ቲሸርት ነው ተቀዶ ተተልትሎ የሚሰራ። ልብስነቱ አይነጫጭም። ለፖርሳ ነው የሚሆኑት ለምንጣፍ እንደዛ ነው እንጂ የሹራብ ክሮቹ ይለያሉ። ቀለል ያሉ የማይከብዱ ነው የሚሆኑት። አሁን እሱ ጋር እንዳየሽው ክብደት የሌለው ለስላሳ እንደሱ ለሹራብ ነው። ሁሉም ይለያል። ለፖርሳ ይለያል፣ የሹራብ ይለያል። ይለያያሉ ክሮች። እያንዳንዱ መሰሪበት ይለያያል ማለት ተዘጋጅቷል ማለት። እንዴት ነው ከክሮች ውጭስ ምን አይነት አክሰሰሪ ትጠቀሚያለሽ ለመስራት? ከክር ውጭ ጨርቅ እጠቀማለሁ። እዚህ አሁን የምሰራቸው ጨርቆች ናቸው። እነዚህ ቆዳም እጠቀማለሁ። ትክክለኛ ቆዳውን ማለት ነው። ቆዳውን እየበሳው ከፖርሳ ከክር ጋር አገናኝቼ የምሰራው አለ። ከዛ እንዳስፈላጊነቱ ምናልባት ጥጥ ልጠቀም እችላለሁ እንጂ ጨርቅና ቆዳ ነው ተጨማሪ የምጠቀመው። ምን ያህል ጊዜ ሆነሽ ማለት ነው ይሄን ስራ ከጀመርሽ? ቆይቻለሁኝ ቢያንስ ከ10 ዓመት በላይ። በልጅነት ነው የጀመርኩት ሰራው፣ ግን ወደ ገበያ ግን አልወሰድኩትም። ቅድም እኮ ስታወሪኝ ይሄንን ምንድነው የኪሮሽ ስራ እኔ ነኝ የጀመርኩት ብለሽኝ። እውነት ነው። እኔ አልታወቅኩም። ብዙ እኛ ሀገር የሚያይ የለም ስራ ሲሆን ቲክቶክ ላይም የሚያየኝ የለም እንጂ የጀመርኩት በጣም ቆይቻለሁ። ቢያንስ እንደው 20 ዓመት ምናምን ረጅም ጊዜ ነው የጀመርኩት። ግን አልታወቅኩም፣ አልታየሁም። እንደዛ ሆኖ ነው እንጂ ረጅም ጊዜ ነው የሆነኝ። ልምዱም ያለኝ ደግሞ ከልጅነት ጀምሬ ነው የምሰራው። ከእናቴ ጋር በጣም ነው የሚያስታውቅ። በጣም እኔ ምን መሰለሽ የገረመኝ አሁን ቦርሳ እንደዚህ ይሰራል ብዬ ጭራሽ አስቤ ማለት ነው። አውቃለሁ የክር ቦርሳዎችም ልብሶችም እንዳሉ፣ ግን በዚህ ልክ ጠንካራ ክር የማይመስል ግን ለመጀመሪያ ጊዜ ነው ሳይ እና በጣም ነው የሚያምር። አመሰግናለሁ። እንዴት ነው ግን ከቦርሳ ውጭስ ሌላ ምን ትሰሪያለሽ? ከቦርሳ ውጪ ምንጣፍ ይሰራል። ይሄኛውን እንደዚህኛው ማለት ነው። ይሄ ምንጣፎች ለምኝታ ቤት፣ ለአልጋ መውረጃ፣ ለሶፋ ስር በተለያየ ዲዛይን፣ ይሄ ኦቫል ሲሆን በክቡም ይሰራል። እነዚህ የቴብል ማቶች ይሰራሉ። እንደዚህ ደግሞ የግርግዳ ሀረጎች ደግሞ ማስዋቢያ፣ ቀሚሶች፣ የራት ቀሚስ፣ ምንም ነገር ማንኛውም ነገር በኪሮሽ የሚሰራ ሁሉንም ነው የምንሰራው እኛ። ሁሉንም ነገር ምንም ነገር ብቻ ማንም ሰው ዲዛይን መርጦ ከለር መርጦ ቢመጣ የሚፈልገውን ነገር መስራት እንችላለን። ከሱ ውጭ ደግሞ ትራሶች አሉ። እንደዚህ አይነት ትራሶች በሎጎ መስራት ይቻላል። ጣፎቹን ሳይ ቦርሳዎቹን ሳይ የኔ ግምት እንደው ረጅም ሰዓት የሚወስድብሽ ይመስለኛል። ምን ያህል ሰዓት ይወስድብሻል እንደው ለመስራት?
በእርግጥ እንደየዲዛይኑ ይለያያል። እናየሽ እቺ በጣም ነው ይሄው ቅጠል ስራ ይባላል። ጊዜ ይፈጃል። እንደዚህ ፍላወር ሲሰራም እነዚህ የሚፈጀው ጊዜ አለ። ቀለል ያሉ ደግሞ ስራዎች አሉ። ደግሞ አንድ ቀን የሚያልቅ ስራ አለ፣ 3 ቀን የሚፈጅም ስራ አለ። እኔማ እኮ አይተሽ ቅድም ጀምሬ እኮ ማድነቅ በቃ አልሰለቸኝም ብሎ በጣም ነው የሚያምረው። እንዴት ነው ግን የሰው አቀባበል ምን ይመስላል? ሰው እንዴት ነው በእጅ የተሰራ ነገር ብዙ ሰው ይመርጣል። ለስጦታም ይሁን ለራሱ ለመግዛት ቤትም ለማስዋብ ብዙ ሰው የእጅ ስራዎችን የሚመርጥ ይመስለኛል። እና እንዴት ነው ተቀባይነቱ? አሁን ላይ እግዚአብሔር ይመስገን። በፊት ትንሽ ከባድ ነበረ። በፊት ለማስለመድ ራሱ ከባድ ነው። እንዴ ዳንቴል ቦርሳ ይያዛል፣ ዳንቴል ይለበሳል ይልሻል ሰው። ቦርሳ ይሆናል ይላል ዳንቴል። እንዴት ዳንቴል? በዳንቴል ብቻ ነው የለመደው ሰው። በሞሰብና በዳቦ ልብስ ነው የለመደው እንጂ ምንም ነገር መስራት እንደሚቻል ራሱ እንትን አይልም። አሁን ላይ ግን ሲያየው አንዴ ገዝቶት ረጅም ጊዜ መጠቀም እንደሚችል ሲያይ አገልግሎቱንም ሲቀጥል ደግሞ እሱ የገዛው ዲዛይን እሱ ጋር ብቻ ነው ያለው፣ ገበያ ላይ ሁሉም ጋር አይገኝም። ያን ነገር ሲያይ ምናምን ብዙ ሰው አሁን ተመልሷል። እና በብዛት ደግሞ ባዛር ላይ እንደዚህ ሰዎች እና አሁን ሁሉም ቤት የባህል ነገር ይፈልጋል ሰው። ተለመደ አሁን በደንብ። ጊዜውም የሶሻል ሚዲያ ስለሆነ በደንብ የሚታወቅ ይመስለኛል። እሱ አልጠቀመሽም? ይሄ ሶሻል ሚዲያ ላይ የማስተዋወቁ ነገር እሱ ላይ የተወሰነ ጠቅሞኛል። ቲክቶክ፣ ኢንስታግራም፣ ቴሌግራም ላይ ግን ያው እንደዛም ቢሆን የሚሰራን ሰው ብዙ አይታይም። የጥበብ ስራ ይወራረሳል ብዬ አስባለሁ። በተለይ የእጅ ስራዎች ሲሆኑ እንዴት ነው እንደው ከእናትሽ የሆነ የወረሽው ይሄን ስራ እስቲ በደንብ ንገሪኝ። አዎ እናቴ በጣም ባለሙያ ሴት ነበረች። የእውነት ምንም ነገር በድሮ እናቶች በሚሰሩት ማዳበሪያ ላይ ጥልፍ ትጠልፍ ነበረ። ሞሰብ እየሰራች ትሸጥ ነበር። ጥጥ መፍተል የጀመርኩት በእናቴ ነው። እና ውጥን ራሱ አልችልም ነበር። እና እናቴ ወጥኝልኝ ስል ትቆጣ ነበረ። እኔ ባልኖር ወጥኝልኝ ያልሽ ልዞሪ ነው፣ ራስሽ ነሽ መቻል ያለብሽ። እና ማንም መስራት ይችላል። በቃ ውስጥሽ ከፈለገው መስራት ትችያለሽ። እና ብዙ ነገር እኔ እናቴ ትምህርት ቤቴ ነች። እናቴ ነች ያስተማረችኝ ብዙ ነገር። እንዴት ነው ግን የሰው አቀባበል? ዋጋውስ ምን ይመስላል? እስቲ የገበያውን ሁኔታ ደግሞ በደንብ ንገሪኝ። ዋጋ ለእኛ ብዙ አይደለም፣ ውድ የሚባል አይደለም። ያው ሰው ስላለመዳቸው ነው እንጂ የሚሸጡት በብዛት የምንሸጠው ሱቅም አለኝ፣ ግን ባዛር ላይ ነው በብዛት የሚሸጠው። ተጋነነ ዋጋ የላቸውም። እንግዲህ ሰው ሲሰማቸው አላቅም የሰውን። እንደው ምን ያህል ትሸጫቸዋለሽ? እስቲ ብናወራ ደስ ይለኛል። ዋጋዎቹ ትንሹ እንግዲህ ትንሽ የሚባለው 1000 አለ፣ 1500 ነው ቦርሳዎቹ ማለት ነው። ቦርሳዎቹ ትልቅ የሚባሉት እስከ 3500 ድረስ አለ ዋጋ። እንደየ ማቴሪያሉ ይለያያል። 3500 ስራም የሚፈልጉ ስለሆኑ ጊዜ የሚፈልጋል። ገበር ይገባዋል። ገበሩም ራሴ ነው የማስገባው በሲንጀር። እንደሱ ሲቀጥል ደግሞ ቀሚስ ሲሆን ደግሞ ይጨምራል። ሱሪ ከናላባሹ እንሰራለን። የዋና ልብሶች እንሰራለን። እንደየሰው ዲዛይን እንደሚመርጠውና እንደሚወስደው ጊዜ ነው የሚለያየው። ዋጋውም እንደዛው። ከቀሚስና ከቦርሳ ውጭስ እንዴት ነው? ጫማ ላይ ምናምን ጫማም እንዳልኩሽ በኪሮሽ የሚሰሩ ሁሉንም ነው የምንሰራው። ግን ጫማ እስካሁን ብዙ አልሰራውም። ለምን? ሶሎቹን በደንብ ማግኘት አልቻልኩም። ጥሩ ሶል፣ የሚመች ሶል አላገኘንም። አሁን በቅርብ ነው ራሱ በደንብ እቃ መግባት የጀመረው እኛ ሀገር። እነዚህ መስሪያዎቹን ራሱ ቤተሰብ እየለመንኩ እያስቸገርኩ ነው የሚልኩልኝ። መስሪያ ራሱ አላገኝም ነበረ። አሁን ግን መግባት ጀምሯል እቃ። መርካቶም አገኛለሁ። እንደው ከስራሽ ምንድነው አስቸጋሪው ነገር? እቃ ማግኘት ነው ወይ ሲሰሪ ብዙ ሰዓት መውሰዱ ነው? ምንድነው አስቸጋሪው ነገር ከስራሽ? እቃ ማግኘት። እቃኛ ሀገር የለም። ከውጭ ነው የሚመጡት ብለሽኛል። ከውጭ ነው የሚመጣው። እኔ እንደጀመርኩ እንዳልኩሽ ረጅም ጊዜ ሆኖኛል። ብዙም ያልወጣሁትም መስራት አልቻልኩም። እቃ አላገኝም። እቃ አይገባም። አሁን የምንጣፍ መስሪያ ሽጉጡን አስመጥቻለሁኝ ከውጭ። ቤተሰብ ነው የሚልኩልኝ። የምትረዳኝ ሰው አለች። እንደዚህ አንቺ እዚህ ደረጃ የዚህን ያልክ ሄድሽ፣ በዚህ ደግሞ እንዳትቸገር እያልሽ የምታግዘኝ ቤተሰብ አለች። መቶ ቁጭ ነው ያለው። ጨርቅ የለም፣ ከስር የምጠቀማቸው ነገሮች የሉም። ብዙ ነገር መስራት እየቻልኩኝ እቃ አይገባም። እና በዛ ምክንያት እሱ ያስቸግረኛል። ፈተና የሚሆንብኝ እሱ ነው በብዛት። እስኪ እንደው እያንዳንዱን እያየን እስኪ እንዴት እንደሰራሽ እስቲ በደንብ ንገረኝ እያሳየሽ። ይሄ ያው ቆዳ እንጠቀማለን። እነዚህ አሁን ቲሸርት ክር የሚባሉት ናቸው። በምትፈልጊው ከለር ከቀሚስሽ ጋር ምናምን ተደርጎ ማች መሰራት እና ዘመናዊ ቅንጡ የሆነ ዲዛይን ማስተረጋለሽ ያደርጋል። እንደዛ ነው የሚሰራው። ይሄ ቅጠል ስራ ይባላል። እሺ አሳይሻለሁ እንዴት እንደሚሰራ አሳይሻለሁ። ይሄ ዚፑን ገበሩን ራሴ ነኝ የምገጥመው። ይሄ አሁን ግሉስቲክ እጠቀማለሁ እንደሚያስፈልገው፣ ግን ሙሉ ለሙሉ ቤታችን ነው የሚያልቀው። ከዛ የሚያስፈልጊ ከሆነ እነዚህን በሜትር ነው የምንገዛው። መርካቶ አይነት አላቸው ውድ ለሆኑ ቦርሳዎች እንደዚህ
የሚጨምር ሰንሰለት ኳሊቲ ሆነ። አሁን እነዚህ ኤክስፖርት የሚደረጉ አይነት ናቸው ተብሎ ነው ስንገዛቸው። ለሚቀንስ ደግሞ የሚቀንስ እንጠቀማለን። ይሄ እንደምታየው እጁ ራሱ ምን ያህል ጊዜ እንደሚወስድ ይለያል። ፍላወር ስትሰሪ የሚወስደው ጊዜ አለ። እንደዚህ ነው። ረጅም ጊዜ እንደሚቆዩ እንደማይበላሹ በቃ ስታያቸው ያስታውቃል። እንደፈለግሽ ማጠብ ትችያለሽ። በእጅም በማሽንም ቢታጠቡ ምንም አይሆንም። ሰንሰለቱ አውልቀሽ በማሽንም መታጠብ ይችላል። ኮፍያዎች አሁን ጊዜም ስለሌለ ነው እንጂ በጣም ብዙ አይነት ኮፍያ ይሰራሉ። የክረምትም አሉ አሳይሻለሁኝ። ብዙ ኮፍያዎች ይሰራሉ። መዘነጫ ኮፍያ እንዴት ማሰል መዘነጫ ይሰራል። ምንም የማይሰራ ነገር ምንም የማይሰራ ነገር የለም። እንትኖቹ ትራሶቹ እነዚህ አሁን በእጅ የሚሰሩ ናቸው። ፓንች ኒድል ይባላሉ። እነዚህ ናቸው መስሪያዎቹ። እነዚህ አሁን እንትን ናቸው መጥለፊያዎቹ ናቸው። የዚህ ሲሆን የምንጠልፈው የዚህ ሲሆን ይለያል። ይሄ አሁን በአገር ውስጥ ክር ነው የተሰራው። ጨርቁም ይለያል። የዚህ ቀጭን ነው። አሁን ይሄ በምትፈልጊው ዲዛይን ይጠለፋል። እቺኛውንም እኮ ቅድም ሰምተሽኛል ወድጃታለሁ እያልኩሽ ለቤቴ ስጪኝ እያልኳት ነው። በጣም ይቻላል። እና የምንጣፍ ሲሆን ደግሞ በሽጉጡ ነው የምሰራው። እንዳልኩሽ እቃ በብዛት ስላልገባ ነው ያልሰራሁት። የኤሌክትሪክ ነው። ምንጣፍ ሲሆን በኤሌክትሪክ አለኝ መወጠሪያ። ሌላኛው ክፍል ነው ያለው። 2 ሜትር 1 ሜትር ምንጣፍ መስራት እንችላለን። እሱ እቃ ስላልገባ ነው እንጂ እነዚህ አሁን በፓንች ኒድል የሚሰሩ ናቸው። በጣም ነው የሚያምሩት። በጣም በቃ በምትፈልጊው ዲዛይን በምትፈልጊው እንደ ሰው ፍላጎ ይሰራል። ጀምሪ እንደው ምን እየሰራሽው ለመጀመሪያ ጊዜ ታስታውሻለሽ? ምናልባት መጀመሪያ ላይ ሸጥሽው ብትኝ የልጆች ኮፍያ ነበር ይሻል። በዛ ነው የጀመርሽው? አዎ ዲዛይኑን በጣም ወድጄው እንዲህ አይነት ዲዛይን ነበርና ያኔ ዋይፋይ ምናምን እንደዚህ ኢንተርኔት ብዙ አልነበረም። ኢንተርኔት ቤት ሄጄ ዳውንሎድ አድርጌ አውርጄ ዲዛይኑን ለማየት በጣም ተቸግሬ ትዝለኛል። እና እሱን ሰርቼ ለሰፈር ለግቢ ልጆች ምናምን እንደዛ ነበር የጀመርኩት። እሱን ስጀምር እንጂ ስራው ላይ በሌላ ስራ ነበርኩኝ። መነሻ ሀሳቦች ከየት ነው የሚመጡልሽ? እንዳልሽኝ ከሶሻል ሚዲያ ፒንተረስት ላይ ያየሽ? አዎ ፒንተረስት በጣም ወዳጄ ነው። ፒንተረስት በጣም ወዳጅ፣ ብዙ ዲዛይን የማየው ከሱ ነው። የሰራሽውን ስራዎች እንደው ለማሳየትም ለመሸጥም እንደው ከባዛር ውጭ ሌሎች አጋጣሚዎች ነበሩሽ? እንዴት ነው? አይ የሉኝም። ባዛር ላይ ብቻ ነው? ባዛር ላይ ነው ለማሳየትም ለመሸጥ። ሱቅ አለኝ። ሱቄ ብዙ አይደለም፣ ከመንግስት የተቀበልኩት ሱቅ ነው። እንደዚህ ኦርደር ለመቀበል እና አንዳንድ በቃ ለማስለመድ ነው እንጂ በብዛት ግን በደንብ የሚሸጠው ባዛር ላይ ነው። ማንኛውንም ባዛር ከፍዬ የቴብል ከፍዬ እወጣለሁ። ትልልቅ ባዛሮች። እንዴት ነው ከዚህ በኋላስ ምንድነው ሐሳብሽ? ይሄን ስራ ምን ላይ ለማድረስ ነው ሐሳብ? ከዚህ በኋላ ያው የሆነ ሰውን ለማስተማር ፈልጋለሁ። ትምህርት ቤት አድርጌ ቦታም ስላጣውኝ ነው እሱን አስቤያለሁ። ትምህርት ቤት አድርጌ ሁሉም ሰው እንደዚህ ሙያ፣ በተለይ እናቶች ግን ስትሰሪና ምንም ሳትሰሪ አንድ ስላልሆነ ለእናቶች ግን ይጠቅማል ብዬ እላለሁ። ሙያ ይወራረሳል። እንዴት ልጆች እንዴት ነው የመስራት እንዴት ነው ልምዱ የላቸው? አለመደላቸው በደንብ አስለምጪ። እኔም እንድታስለምጪኝ ፈልጋለሁ። ደስ ይለኛል። ችግር የለውም። እነሱ አይሞክሩም ግን እንዴት ነው? ትሰራለች። ሴቷ ልጅ ምንም ነገር ትሰራለች። እንደውም ከኔ ትበልጣለች። እና ብዙ ጊዜ በሀሳብ እንጣላለን። እንደውም ሀሳብ እሷ የምታመጣው የተሻለ ሀሳብ ትሰጠኝና ይሄ ከለር ይሄ ቢሆን አይ እንደዚህ ቢሆን የዘመኑ ልጆች እኮ ያው ሶሻል ሚዲያ ምንም ስለሚያዩ ስለምታይ እና ከኔ ትበልጣለች እሷ። እንደው የሆነ አስተማሪውን በለጠው አይነት ነገር። ለመማር ግን እንዴት ነው? ይከብዳል? እንዴት ነው? እንደው አይከብድም። ፍላጎቱ ብቻ ካለሽ አይከብድም። ኧረ በደንብ ፍላጎት አለኝ። እዚህ ቁጭ ብዬ ግን ያው ትዕግስት ይፈልጋል። መቀመጥ ይፈልጋል። ዲዛይን ሰርተሽ ራሱ ጨረስኩ ብለሽ ተበላሽቶ የምትተረትሪው ደግሞ ይኖራል። እኔ እኮ ረጅም ሰዓት ይፈጅብኛል ስትነግሪኝ እኔ 2 ቀን በቃ ይችል ለመስራት እንደውም እኔ ካየሁት አንፃር እንደ ውስብስብ መስሎኝ ነበር። ረጅም ሰዓት የሚወስድብሽ መስሎኝ ነበርና 1 ቀን ነው ምናምን ስትይኝ እንደው ከውበቱ አንፃር እንደው 1 ቀን ትንንሽ ቦርሳዎች ናቸው እና ዲዛይን የሌላቸው ቦርሳዎች አሉ፣ ልሙጥ ቦርሳዎች እንጂ ዲዛይን ካላቸው ገበር የሚሰራላቸው ከሆነ ምናምን 1 ቀን አይበቃቸውም። ትንሽና ቀለል ያለ ዲዛይን ሲሆን 1 ቀን ያው እንደ ልምዳችንም ስለሆነ ከኔ ቀሚስ ጋር ማች የሚሆን ቦርሳ የለም እየፈለግሽና በትዕዛዝ እንሰራለን። ከዛ ውጪ እነዚህን አበቦቹን ፎጣዎችንና ቅጠሎቹን እያየው ነበረ። ክር ነው። ቅጠሎቹም ክር ናቸው። ክር ነው። እነዚህ ሀረጎቹ በአገር ውስጥ ክር ነው የሰራዋቸው። እነዚህም ብዙ ዲዛይን መውሰድ እንችላለን። ክሮች ናቸው። የውስጠኛው ዘንቢሉ ብቻ
ቲሸርት ክር ነው። ይሄም የሀገር ውስጥ ክር ነው፣ ግን ኮላ ይቀባል። ኮላ ይቀባል። ቅድምም እነዚህን እኮ እያሳየሽ ነበር። እነሱ ቴብል ማቱም እንደዛው በእንትን የሰራዋቸው አልሽኝ። በጆንያ ነው የሰራሻቸው። ከዛስ እንዲጠነክሩ ኮላ ይቀባሉ ማለት ነው። ኮላ ይቀባሉ። ከዛ ከላይ ማስዋቢያ የምናደርገውን በግሉስቲክ እነዚህን እለጥፋለሁ ማለት ነው። ሆቴል ይሆናሉ፣ ለቤት ውስጥ መመገቢያ ለቴብል ማቶች ናቸው። እቺ ሰኒ ማስቀመጫም ተመስቀለች እኮ የብርጭቆ ማስቀመጫ። እሺ ፎጣዎቹስ ምናምን? እነዚህ ፎጣዎች ይለያሉ እና በዚህ በቢልቤት ወፍራም ነው የሚሰራው። ሶፋ ላይ ዘመናዊ ተደርገው በሶፋ ላይ ፎጣው በትልቁ እነዚህ ተቀላቅሎ እንደዚህ እንደምታዩ በአንድ አይነት ተደርጎ ነው የሚሰራው። ይሄም ክር ነው ግን የውጭ ክር ነው። እስካሁን የእጅ ስራዎችን በደንብ አይተናል። በቦርሳም በትራሶችም በፎጣም በአበባም በብዙ አይተናል። ከነዚህ ግድግዳዎች ላይ በደንብ የተለያዩ ጌጣጌጦች ስላየው ከዚህ ውጭስ ምን ትሰሪያለሽ? የአልጋ ልብስ መጋረጃ፣ የአልጋ ልብስና መጋረጃ የውጭ ጨርቆች ሆነው በሜትር የሚሸጡ ናቸው። በእነሱ ሰራለሁ። እንደገና ደግሞ ባህላዊ በሆኑ ይሄ አሁን የባህል ጨርቅ ነው። በዚህ የሶፋ ልብስ፣ የአልጋ ልብስና መጋረጃ ይሰራል። ይሄ የባህል የሆኑ ነገሮች በሸማኔ የተሰሩ እነሱን እንሰራቸዋለን። ዘመናዊዎችም ይሰራሉ። ከአፍሪካ ጨርቅ ጋር አቀላቅለን የምንሰራቸውም አሉ። ይሄኛው ግድግዳ ላይ ያለው ጌጥ ባለ ብዙ ተሰጥቶሽ እንግዲህ እንደማየው ከሆነ ይሄም የግድግዳ እንትን ነው። በከለር ነው የሚሰራው። አለ ብዙ አይነት የዚህ አይነትም እና ይሰራሉ። ቤትሽ በጣም ነው የሚያምረው። ቅድም ጀምሬ እያየው ነው። አሁን ግን እስቲ እንደው አንድ ስራ እየሰራሽ ብታሳይን ደስ ይለኛል። ደስ ይለኛል። ያ ኪሮሾቹ ብዙ አይነት ቁጥር ነው ያላቸው። እንደምታያቸው የተለያየ አይነት ቁጥር ነው ያለው። እንደየክሩ የምትጠቀሚው ኪሮሽ ይለያያል። በነገራችን ላይ እንደዚህ አይነት ማቴሪያል የለም ነበርና እሱን የምቸገር ነበረ። አንድ የወንድሜ ሚስት አለች። በዚህ አጋጣሚ በጣም ነው የማመሰግነው። አይናለም ግርማ ትባላለች። ሲያትል ነው ያለችው። እሷ ነች የምትልክልኝ የነበረው እንደዚህ ለስራዬ። ውጭ ያለ ሰው ኪሮሽ ላኩልኝ ነበር የምለው እና ከዛ ነው የሚመጣልኝ የነበረው እና በሱ የሆነ ነገር ጀምሬ ላሳይሽ። እሺ የክሮቹ ዋጋ ግን እንዴት ነው? ክር ያው ክረምት ላይ ይጨምራል፣ የታወቀ ነው። የሚሰሩ ልጆች በዚህ አጋጣሚ ያውቁታል። ክረምት ስካርፕ ምንም አለ እዛ ጋር ኮፍያዎችም እንደሱ ስለሚያስፈልግ ይጨምራል ክረምት ላይ። ግን ያው ይሄ ስካርፕ ነው እሱ ሳይሆን እቺ ቡኒዋ ከኋላሽ ያለችው እሷ ስካርፕ ነች፣ የወንድ ስካርፕ ነች እሷ። እቺ በጣም ታምራለች። ስካርፕ ኮፍያዎች ምናምን ይሰራሉ እንደዚህ። ይሄውልሽ እንዴት እንደምሰራ መጀመሪያ ምንም ነገር ለመስራት እንደዚህ ነው የሚጀምረው። ምን እነሳው ከዛ በኋላ ነው ዲዛይን የምታመጭው። አሁን ከዛ መጀመሪያ እቺን ዲዛይን ሰራለሁ፣ ከዛ ይሄንን ነው የምሰራው እና ከዛ በደንብ እየተደራረበ ጥንካሬ ጠንከር እያለም ይመጣል፣ እየተደራረበም ይመጣል። ከዛ የምትፈልጊውን ዲዛይንም እየሰራ ይሄዳል። ቀላል ነው። ውስጥ ፍላጎት ብቻ ነው እንጂ የሚጠይቀው። ብቻሽን ነው የምትሰሪው ወይስ የሚያግዝሽ ሰው? ልጄም አለች ለምዳለች፣ ትሰራለች። ግን ብዙ ፍላጎት የላትም እዚህ ነገር ላይ ለመስራት። አርኪቴክቸር ናት ብለሽኛል እኮ ወደዛ አመዝና ያው እሱም ቤት ማሳመር ነው እሱ ላይ ነው ያለችው። ቤቱ ሁሉም ባለሙያ ነው፣ በሙያ ነው ዘርፍ። ሙያ ስለሚወራረስ ወደፊት እንዳልነገርሽኝም ይሄ ሙያ ማሳደግ ስለምትፈልጊም ሰራተኞችም እንዲኖርሽም ስለምትፈልጊ በደንብ ይሰፋል፣ ከዚህም በላይ ይሰፋል። አዎ ትል ነበር እናቴ፣ ግድ የላችሁም ጾም አያሳድርም ልመዱ ትላለች እና አትራቡበትም ብትለምዱ እና ጾም አያሳድርም የምትለው ነገር ነበር። ስፌትም እሰፋለሁ ብለሽኛል እኮ። ስፌት እሰፋለሁ። ስፌት ግን ለገበያ አልሰፋም፣ ለቤት ብቻ ነው። ለቤቴ ነው። ስፌትና ጥጥ ለቤቴ ነው እንጂ ገበያ ላይ እንትን አይደለም። ብዙ ለቤቴ ዘይትና ሽንኩርት ብቻ ነው የምገዛው ብለሽ ባለሙያ ሰው እንዲህ ነው በቃ። አሁን እንግዲህ ያው እሱ ግዴታ ስለሆነ እንጂ ሌላው ይሰራል በሙሉ። ሁሉም ነገር ራሴ ነኝ የምሰፋው። ያላልጋይ ልብስ የቤት መጋረጃዬን ራሴ ነኝ የምሰራው። ሲያልቅ ነው የሚያምር ቦርሳ። በጣም ነው የሚያምረው በእውነት በጣም ነው የሚያምረው። ቆንጆ መዘነጫ ቦርሳ ከለር እንደዚህ፣ ይሄኛው በሌላ ከለር ማለት ነው። እንደዚህ መስራት ይቻላል። እሱም በሰንሰለትም በእጅም ይደረጋል።
ይሄኛው በክር በራሱ ሲሆን በሰንሰለት እንደምርጫው ሰው እንደምርጫው ማለት እንደ ሰው ፍላጎት መስራት ይቻላል። በጣም ነው የምታምረው። ከፈለሽ እሱ ላይ ደግሞ ሰንሃት አርጊ። እውነትሽን ነው። ቆንጆ በቃ ለመዝናናት እኔ ላይ እንደውም ቆንጆ የሆነ ይመስለኛል። ያምሮብሻል። በጣም ነው የሚያምረው ዝናሽ። በጣም ነው የሚያምረው። ተመልካቾቻችን የአርት ስራዎችን ወደ እናንተ የምናደርስበት ሰዓታችን ይህን ይመስል ነበረ። ቆንጆ ቆይታ እንዳደረግን አምናለሁኝ። ቀሪ የኢቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ